ትሁት ምንድነው ችግርሽ? ቆይ ምንድነው ሐሳብሽ? ተይ ትሁት ተይ ብዬሻለሁ። አጭርና ግልጽ ጥያቄ። እኔን ዋሽተሽኝ ለምን ከሱ ሄድሽ? ምክንያቱም ነገሩ እንዳይበላሽብኝ። ቆይ እኔ ነኝ ነገሩን ማበላሽብሽ? ለእናትህ ትነግራታለህ። ቆይ የኔ እናት ታበላሽዋለች? እውነት ለመናገር አዎ። ትሁት ምንድነው እየተፈጠረ ያለው ነገር? አንተና እናትህ ሁሌ ታወራላችሁ። እያንዳንዱ የሚፈጠረውን ነገር ደግሞ ትነግራታለህ። እሷ ደግሞ ቀድማ ሄዳ ታበላሽዋለች። አታደርግም። እና ዋሽቼ ነው? አዎ ዋሽተሻል ትሁት። እናቴ ይሄንን ነገር አታደርግም። እንግዲያው ሂድና ጠይቃታ። አባዬ ሚስቱን እንዳያገኝ ያሴረችውን ሴራ ትነግርሃለች። ትሁት አስሬ ትሁት አትበለኝ። በቃ ነገርኩ። ትሁት ቆይ ምንድነው ሐሳብሽ? አንተ ደግሞ ምን ሆንክ? የት ብለሽኝ ነበር የወጣሽው? ለጊዜው እንደዛ ማለት ነበረብኝ። ቆይ ትሁት እኔ ምንሽ ነኝ? እሱስ ምንሽ ነው? አብረን ለመሄድ እኔ አልቀርብሽም? ናቲ አንተ ፍቅረኛዬ ነህ። ይሄው በቃ በሁለቱ ፊት መሰከርኩልህ። ለዛሬ ግን ተወኝ በቃ። ከአባዬ ጋር ጥብቅ የሆነ ጉዳይ አለኝ። ቆይ አባዬን የሚመለከት ጉዳይ ተመስገንን ከተመለከተው እኔ ለምንድን ነው የማይመለከተኝ? እሺ በቃ ነገ እናወራለን። አላስታውስም የኔ ልጅ። ግን ሰው ተጎዳ? እዚህ ከማን ጋር ነው የሚኖሩት? ለብቻዬ ነው የምኖረው። ልጅ የለውም ማዘር? የለኝም የኔ ልጅ። ቆይ ግን ለምንድን ነው የምትጠይቁኝ? እኔ ቤት ልሰዶት እንዴ ማዘር? እንዴ ለምን? ይታቅሻለሁ። ልጆቼ ቁም ነገር ካላወራችሁን ይስራ አለኝ ውስጥ። እኛ ከባለቤቱ ተልከን የመጣን። ኧረ እኔ ባል የለኝም። አንተ አይነጋልህም እንዴ? ጅብ አካባቢ ስጋ ተቀምጦ እንዴት እንቅልፍ ይወስደኛል ብለህ ታስባለህ? አባዬ ደንግጦ ነው። ቆይ ሆነ ትሁት ያሰበችው ተሳክቶላታል። ምክንያቱም እስካሁን ድረስ ብዙ ተስፋ የሚያስቆርጡና እልህ የሚያስጨርሱ ነገሮች ቢገጥሟትም እሷ ግን የሆዷን በሆዷ አድርጋ ከማንም ጋር የማንንም አስተያየትና የማንንም እርዳታ ሳትፈልግ ዛሬ መጨረሻው ላይ ደርሳለች ማለት ነው። እንግዲህ ያጎቷን ሚስት በአካል አግኝታ አናግራታለች። በእርግጥ ሴትየቷ ከደረሰባት አደጋ አንጻር ምንም የምታስታውሰው ነገር ባይኖርም ግን ደግሞ እራሷ ነበረች ማለት ነው። ምናልባት ሌላ ሰው ሊሆን ይችላል ብላ ጠርጥራና ሰግታ ቢሆንም አሁን ላይ ግን በትክክል ራሷ እንደሆነች በማስረጃ አረጋግጣለች ማለት ነው። እንግዲህ ሴትየቷ ሌላውን ነገር ባታስታውስ እንኳን የልጅነት ፎቶዋን ስታይ ራሷ እንደሆነች ስላወቀች ፎቶውን እንድትሰጣት ትሁትን ስትጠይቃት ትሁት ደግሞ ምንም አላመነታችም ነበረ። ምክንያቱም በፎቶው ምትክ እሷ አንድ ማስረጃ ስለምትፈልግ ትሁት አለበለዚያ አጎቷ ማለቷ ስለማያምናት ይሄንን ነገር ለማስረዳት ወይም እሱን ለማሳመን ብላ እንግዲህ አንገቷ ላይ የነበረውን ማስታወሻ ይዛ ሄዳለች ማለት ነው። ይሄ ደግሞ ለአጎቷ ትልቅ ማስታወሻና መረጃ ነው ማለት ነው። ትሁትም ይሄንን ነገር ባታደርግ ኖሮ እስከ ዛሬ ድረስ እንደምታደርገው በህይወት አለች የሚለውን ቃል ብቻ እሱ በቀላል ሊያምን ስላልቻለ እንግዲህ ረጅም ዓመት ድረስ ሞታለች ብሎ ስላመነ በህይወት አለች የሚለውን ነገር አይሙረው በፍጹም ሊቀበልለት አልቻለም። ይሄንን ለማሳመን ደግሞ ማስረጃ ያስፈልግ ነበር። ስለዚህ ከበቂ በላይ የሆነ ማስረጃ ይዛ ተመልሳለች። ያ ነገር እንግዲህ የዚህን ያህል ችግር ይፈጥራል ብላ ባታስብም ግን ደግሞ እቤት ከደረሰችም በኋላ ለሱ እንዴት አድርጋ እንደምታስረዳውና እንዴት አድርጋ እንደምትነግረው ግራ በገባት ሰዓት እንግዲህ ተመስገን ደግሞ ያመጡትን ማስረጃ ምናልባት ፊት ለፊት ብናስቀምጥ ያንን ሲያይ ሊያምን ይችላል ባላት መሰረት አንገቷ ላይ የነበረውን ማስታወሻ እንግዲህ ወንበር ላይ አይቶ ፍጹም ደንግጦ ራሱን ስቶ ነበር ማለት ነው። በእርግጥ ለከፋ ነገር ባይደርስበትም ራሱን ስቶ ወድቆ ነበር ማለት ነው። ከዛም ሲነቃ ግን ነገሩን ማመን ባይፈልግም ግን ደግሞ በአካል ሄዶ ማረጋገጥ እንዳለበት ስለተሰማው ከትሁት ጋር ተስማምቶ ሚስቱን ፍለጋ ወጥቷል ማለት ነው። ሴትየቷ በእርግጥ ምንም ነገር ባታስታውስም እሱ ግን ሲያያት ስለሚያውቃትና ስለሚያስታውሳት ምናልባትም ነገሮች ትውስቷን ሊመልሱላትና ወይም ደግሞ የተሻለ ሕክምና አግኝታ አልበለዚያም ሌላ መፍትሄ ፈልገው አሁን ካለችበት ውጥንቅጥ ውስጥ ሊያወጧት ይችላሉ ማለት ነው። የትሁት አጎትም እንግዲህ በፍጹም ማመን ቢከብደውም
እውነታው ግን በህይወት እንዳለች እንደሆነ ከተረዳ በኋላ ምንም አማራጭ አልነበረውም ማለት ነው። አሁንም ድረስ እንግዲህ ትሁት ብትነግረው ራሱ በአይኔ ካላየው በፍጹም አላምንም ብሎ አንድ ቀን ራሱ ማደር አቅቶት ነበረ ማለት ነው። ትሁት የምትፈልገው ይሄንን ነገር ነው፣ ግን ደግሞ ነገሮች እንዳይበላሹና መስመራቸውን እንዳይስቱ ትፈልጋለች። በዛ ላይ አለሜ ደግሞ በፍጹም ሚስቱን እንዲያገኝና እሷ ሴትይቷን እነ ትሁትም ሆነ የትሁት አጎት እንዲያገኟት አትፈልግም። ያ ነገር ስለተፈራ ደግሞ ነገሩን ለጊዜውም ቢሆን ሚስጥር አድርገውት ነበር ማለት ነው። ናቲም እንግዲህ ግራ ቢጋባም እየተካሄደ ያለው ነገር ግራ ቢያጋባውም ትልቅ ችግር ያለው እናቱ ጋር እንደሆነ አውቋል ማለት ነው። እናቴ እንዲህ ታደርጋለች ወይም ደግሞ በፍጹም አታደርግም እያለ እስካሁን ሲከራከር የነበረውን እውነታም አምኖ ተቀብሏል። ከእናቱም በጆሮ ሰምቷል ማለት ነው። አለሜ እንግዲህ ይህንን ነገር ለምን ማድረግ እንደፈለገች ለሁላችንም ጥያቄ ቢሆንብንም ወይ ከትሁት አጎት ጋር መሆን አትፈልግም ወይ እሱ ደግሞ የሚወዳትንና ስንት ዓመት ድረስ እሷን እያብሰለሰለ በፍቅሯ እየተጎዳ እንደሆነ እያወቀች እንደዚህ ማድረጓ ግራ ቢያጋባም የሄደችበት መንገድና እንግዲህ እንዳይገናኙ ያደረገችበት መንገድ ግን አልተሳካላትም ማለት ነው። ምክንያቱም ነገሮች እሷ ባሰበቻቸው መንገድ ሳይሆኑ አቅጣጫቸውን ቀይረው እድል እንግዲህ ከትሁት ጋር ሆና ከሴትይቷ ጋር ተገናኝተዋል ማለት ነው። ናቲም እናቱ በሰራችው ስራ ቢያፍርና ትሁትንም ይቅርታ ቢጠይቃትም ትሁት ግን አሁን ድረስ ናቲን እያመነችው አይደለም። ምናልባትም እንግዲህ ደስታችን ደስታዋ ነው ብሎ አንድ ነገር በስህተት ከነገራት ነገር ልታበላሽ ትችላለች ብላ ሚስጥር አድርገዋለች። ናቲ ደግሞ ይህንን ነገር ከክፋትና በሌላ መልኩ እየተረጎመው ነው ያለው ማለት ነው። ከተመስገን ጋር እንግዲህ ቅርርቧና አሁን ከተመስገን ጋር ያላት ግንኙነት ፍጹም ናቲ እየረበሸው ነው ያለው ማለት ነው። ትሁትም ለተመስገን ያላት አስተሳሰብ ሙሉ በሙሉ ነው የተቀየረው። ተመስገን እንግዲህ እንደተናገረው እኔ አሁን ላይ ተቀይሬ ያለሁኝ ሁሉንም ነገር በሰላምና በፍቅር ብቻ ነው ማድረግ የምፈልገው ብሎ እንደተናገረው ያን ነገር እያስመሰከረ ነው ያለው ማለት ነው። ለናቲ የተመስገን ቤት ውስጥ መቆየት ህመም ቢሆንበትም ግን ደግሞ ናቲ ተመስገንን በመውጋቱ ምክንያት ዛሬ ተመስገን ከትሁት ስር እንዳይጠፋና ትሁት እንድትንከባከበው ብሎም ደግሞ ተመስገን ትሁትን እንዲያግዛት ትልቅ መንገድ ከፍቷል ማለት ነው። ናቲም በስተመጨረሻ ስጋቱ እንግዲህ ትልቅ ችግር ውስጥ እንደሚጨምረውና ትሁትን ሊያሳጣው እንደሚችል እየገመተ ነው ያለው። የትሁት አኳሁንም እንግዲህ አሁን ላይ ምን እንደሆነ ባይታወቅም ለናቲ ያላት አስተሳሰብ እንደ በፊቱ አይደለም ማለት ነው። ከእናትህ ጋር ትተባበራለህ ወይም ደግሞ ምንም ቢሆን እናትህ ነች፣ ስለዚህ ወደ እሷ ማድላት ስለማይቀር በሚል ሀሳብ ምንም ሚስጥር አትነግረውም። ይሄ ነገር ደግሞ በሁለቱ መካከል ያለውን ፍቅር እያደፈረሰውና እያራራቃቸው ነው ያለው ማለት ነው። ምናልባትም ተመስገን እንግዲህ በዚሁ ከቀጠለ ትሁትን የራሱ ሊያደርጋት ይችላል ማለት ነው። ምክንያቱም የተመስገን ባህሪ ሙሉ በሙሉ ተቀይሯል። ናቲ ደግሞ በተቃራኒ አሁን ላይ ነገሮች እየተበላሹበትና ራሱን መቆጣጠር ወይም ደግሞ ትግስቱን እያጣ ነው። ይሄ ነገር ደግሞ ለትሁት ትልቅ ጥያቄና ትልቅ ጭንቀት ነው የሚሆንባት። ከተመስገን ጋርም እንግዲህ ባላቸው ጭቅጭቅና ንትርክ እንደሰለቻትና አጠገባቸው ራሱ መቀመጥ እንዳልቻለች እየተናገረች ነው ያለችው ማለት ነው። ተመስገንም አጋጣሚውን ለመጠቀምና የትሁትን ልብ ለማሸነፍ እየሞከረ ነው ያለው ማለት ነው። በሴትየቷ መገኘት እንግዲህ ፍጹም ደስተኛ ከመሆኑ የተነሳ ትልቅ የደስታ ምንጭ ሆኖላታል። ከጎኗም በመሆኑ እንግዲህ በጣም ተደስታለች ማለት ነው። በመካከላቸው ያለው አለመስማማት እንግዲህ ትልቅ በየቀኑ እየጨመረና ፉክክራቸው እየባሰ ነው እየሄደ ያለው ማለት ነው። እንግዲህ አሁን ላይ ተመስገን ናቲን ለማናደድና እሱን ስህተት ለማሰራት እየቦዘነ አይደለም ማለት ነው። ናቲ ደግሞ በበኩሉ ምንም ትግስት እያጣና ነጭናጫ ሆኗል። ይሄ ደግሞ ለትሁት ሌላ ባህሪ እያመጣ እንደሆነና እየተቀየረ እንደሆነ ማሳያ ነው ማለት ነው። እንግዲህ እስካሁን ድረስ ትሁት ላይ ላደረገውና እናቱን ወግኖ ራሱ ለተናገራት እግሯ ላይ ወድቆ ይቅር ብሏታል ናቲ ማለት ነው። ትሁትም እንግዲህ አንተ ምንም ካላጠፋህ አልተቀየምኩህም፣ ስለዚህ
ግን ደግሞ እሷ እናትህ ስለሆነች ወደ እናትህ ማድላትህ ስለማይቀር በሚል አሁንም ድረስ እንግዲህ በውስጧ ያለውን ወይም ደግሞ የሴትየቷን መገኘትና በህይወት እንዳለች በእርግጠኝነት ለናቲ ምንም ነገር እየነገሩት አይደለም ማለት ነው።